ቆይ ግን ይሄንን የማይሆን ነገር ያደረገው ማን ነው? ልጅ ሁላችንም ያ ነገር ይገባል። ግን ቆይ ምን ሆነ ይሆን? ይሄ ጥያቄ ባንቺ አያምርም። በሰጠሻት መድኃኒት ነው ምን ወደሽ? ቆይ ይሄንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩዬ የሆንሽ መሰለሽ መሰለኝ። አናቴ ላይ ፊት ጣል እናት ይዘን እስካሁን እኮ ምን አልቻልኩም። የኔ ልጅ እኔ መንዳንቺ አቶ አምናን የአንድ ቀን እንዴት ያልፈው እኔ እንጃ እንዴት እንደሚያልፈው እኔ እንጃ። አሁን እሱ በጣም ከባድ ጊዜ ነው። ያንተ እንደዚህ መሆን እህቴን አይመልሳት። ተረጋግተህ አዳምጠኝ፣ ወደ ራስህ ተመለስ። እሱ ጠፍቶኝ ይመስልሻል አክስቴ? ግን ደግሞ አቃተኝ። እሷ የሁላችንም እናት እህትም ነበረች። ህመሙ ላንተ ብቻ አይደለም። እህቴን ነው ያጣሁት። ይገባኛል፣ የእናት ሞት አይረሳም። ግን ደግሞ ከሆነ በኋላ ምን ይደረጋል? አክስቴ እናቴ ከመሞቷ በፊት የሰው እጅ ተጠቅልሎ ተልኮልኝ ነበር። የሰው እጅ? አዎ የሰው እጅ። ማን ያንን ያደረገው? እሱ ነው ለኔም ያልተፈታልኝ ነገር። ስለዚህ ጉዳይ ግን እማዬ እንደምታውቅ ነው የተሰማኝ። ግን ወይዘሮ ሰማርም በቃ ድጋሚ አናገኛትም ማለት ነው አይደል? ሲያሳዝን በጣም። ስሚ ግን ቆይ እስከ መቼ ነው እንደዚህ የሬሳ መኪና መስለን የምንቆየው? እሷ እንደሆነ አታየን አመለስ እንደሆነ አምነን እባክህን እንደዚህ ስለሆንኩ እኮ ወይዘሮ ሰማር እናስመልሳት። ራስን አትጉዳ። አያገባሽም ውጭ። ግን እውነት እልሻለሁ ማንም ሰው እሷን ሞት የጠበቀ የለም። ቆይ አንቺ እንዴት መጣሽ እዚህ? የወንድሜ ልጅ ለማየት ነው። ኧረ ግዴታ እንደ ሌሎቹ ለቅሶ ጠብቄ መምጣት አይጠበቅብኝም። ይቅርታ። ለምን? እኔ እንጃ፣ ግን ራስን ጠብቅ እሺ። ለማን ብዬ? ማንን ብዬ? ጄሪ በስተመጨረሻም የፈለገችው ነገር ተሳክቶላትና ተሟልቶላት ምንም ቢቆይ አሁን ላይ ያረገዘች ይመስላል። በዛ ላይ ደግሞ እሷም ይህንን ነገር እጅግ በጣም አጥብቃ ትፈልገው ነበር። አርግዛ አምነንን በእጇ ማስገባት ወይም ደግሞ አምነንን እጇ ላይ መጣል ትፈልግ ነበር። የጄሪ ማርገዝ ደግሞ ምን ሊያስከትል ይችላል? ከዚህ በኋላስ የሚሆነው ነገር ምን ሊሆን ይችላል ብለን ስንመለከት ምናልባት ቤለንና አምነን አንድ ላይ ይሆናሉ፣ ይታረቃሉ። አምነንም ቤለንን ያገባል የሚባል ነገር በፍጹም ላይፈጠር ይችላል ብለን እናስባለን። ለምን ከተባለና ጥያቄ ማንሳት ከቻለን ለጄሪ ቀለበት አድርጎላታል። በዛ ላይ ደግሞ ሌላው ነገር እሷ አርግዛለች አሁን ላይ። ታዲያ የልጁ እናት ናት። ከዚህ በኋላ ታዲያ ሊፈጠር የሚችለውና የሚሆነው ነገር አምነን እንደዛው ከጄሪ ጋር መቀጠል ብቻ ነው ያለው አማራጭ። ምንም ቢሆን ከቤለን ጋር መሆን ቢፈልግ ራሱ ከጊዜ ወዲህ ነገሮች ሁሉ ከተስተካከሉ በኋላ ቤለን ንጹህ ሰው እንደሆነችና እናቱ ላይም ጉዳት በፍጹም እንዳላደረሰች ያንን መድኃኒት እሷ እንዳልቀየረች ካወቀ በኋላ ያኔ ወደ ቤለን እመለሳለሁ ካለ ነገሮች ሁሉ ተበለሻሽተዋል። ሁሉም ነገር በቦታው ላይ ላያገኙ ይችላል። እዚህ ጋር ጄሪ ልጅ አርግዛለት ለሱ ልጅ አምጥታለት የልጁን እናት ከቤት የሚያባርበት ምክንያት ወይም ደግሞ ከነ ልጅሽ ከዚህ ቤት ውጪልኝ፣ እኔ ቤለንን ነው የምፈልገው፣ ቤለንን ነው ማግባት የምፈልገው ብሎ መናገር እንኳን በፍጹም አይችልም ማለት ነው። ምናልባትም ያንን ነገር ሊያደርግ ይችላል ብለን የምንገምተው ሜርሲ ለጄሪ መድኃኒቱን ሰጥታ ጄሪ ያንን መድኃኒት እንድትቀይር አድርጋት፣ እሷ ደግሞ ያንን ነገር እሷ እያደረገች እያለ ቪዲዮ ቀርጻት በስልኳ አስቀምጣ ነበርና ምናልባትም አምነን ይህንን ነገር ከተመለከተ ለካስ አንቺ ነሽ ከሜርሲ ጋር ሆነሽ መድኃኒቱን ቀይረሽ እናቴ እንደዚህ እንድትሆን ያደረጋችሁት፣ እናቴን ለበሽታ የዳረጋችሁት፣ ስለዚህ እናቴን የገደልሻት አንቺ ነሽ፣ ለመሞቷ ምክንያት የሆንሽው አንቺ ነሽ ብሎ መባለት ምናልባትም ጄሪን ከቤቱ ሊያባራት ይችላል ማለት ነው። ነገር ግን አሁን ላይ ያንን ነገር እስካላወቀ ድረስ ከጄሪ ጋር በዚህ ሁኔታ ውስጥ መቀጠሉ ምንም የማይቀርና የማይካዱ እውነት ነው። እሷ አሁን ላይ ቤለንን አኩርፎ እሷን ማናገር የማይፈልገው ያኔ መድኃኒቱን የቀየረችው እሷ ናት ብሎ በውስጡ ስላመነና ስለተቀበለን ነው እሷ ላይ አሁን ላይ እንደዚህ አይነት መለወጥ ያመጣው። እዚህ ጋር ለምን ብለን ከጠየቅን ሜርሲ መድኃኒቱን ለመጨረሻ ጊዜ ያመጣችው ቤለን ናት። ስለዚህ መድኃኒቱን ልትቀየር የምትችለው እሷ ናት በሚል ብላለ አምነን ይህንን ስለነገረችው አምነንም የተነገረውን ነገር ሰምቶ እውነት ነው ብሎ ተቀብሏል ማለት ነው። ነገር ግን አምነን በፍጹም እንደዛ መሆን አልነበረበትም። እውነትም ስላልሆነ ሊጠረጥራቸው ይችልና ይገባ ነበር። እሷ ለመጨረሻ ጊዜ መድኃኒቱን ከወይዘሮ ሰማሃል ክፍል ብታመጣ ራሱ እንኳን የሆነ ሰው ደግሞ
ከሷ ቀድሞ ገብቶ መድኃኒቱን እዛ ክፍል ውስጥ ካለበት አውጥተው ቀይረውት ይሆናል ብሎ ማሰብ በፍጹም አልፈለገም ነበር። እሷ አሁን ላይ እያሰበ ያለው ሙሉ ለሙሉ ይህንን ነገር ያደረገችው ቤለን ራሷ ናት ብሎ ነው ለራሱ የነገረውምና ያመነው። ለምንድን ነው ያደረገችው? ለምንስ ነው ወይዘሮ ሰምሃልን መጉዳት የፈለገችው? ለምንድን ነው ይህንን ልታደርግ የቻለችው? እንበድላታለች የሚለውን ነገር ማጣራትና ለምንድን ነው እንደዚህ ያደረገችው የሚለውን ነገር በግልጽ ራሱ ፈልጎ መፍታት ነበረበት። አሁን ላይ ግን የተባለውን አምኖ ከሷ ጋር ያለውን ነገር በሙሉ አቋርጧል። ወደ ቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ክፍል ይህንን ይመስል ነበር። በቀጣይ በክፍል 12 እስከምንገናኝ ቸር ያቆየን። ጄሪ በስተመጨረሻም የፈለገችው ነገር ተሳክቶላትና ተሟልቶላት ምንም ቢቆይ አሁን ላይ ያረገዘች ይመስላል። በዛ ላይ ደግሞ እሷም ይህንን ነገር እጅግ በጣም አጥብቃ ትፈልገው ነበር። አርግዛ አምነንን በእጇ ማስገባት ወይም ደግሞ አምነንን እጇ ላይ መጣል ትፈልግ ነበር። የጄሪ ማርገዝ ደግሞ ምን ሊያስከትል ይችላል? ከዚህ በኋላስ የሚሆነው ነገር ምን ሊሆን ይችላል ብለን ስንመለከት ምናልባት ቤለንና አምነን አንድ ላይ ይሆናሉ፣ ይታረቃሉ። አምነንም ቤለንን ያገባል የሚባል ነገር በፍጹም ላይፈጠር ይችላል ብለን እናስባለን። ለምን ከተባለና ጥያቄ ማንሳት ከቻለን ለጄሪ ቀለበት አድርጎላታል። በዛ ላይ ደግሞ ሌላው ነገር እሷ አርግዛለች አሁን ላይ። ታዲያ የልጁ እናት ናት። ከዚህ በኋላ ታዲያ ሊፈጠር የሚችለውና የሚሆነው ነገር አምነን እንደዛው ከጄሪ ጋር መቀጠል ብቻ ነው ያለው አማራጭ። ምንም ቢሆን ከቤለን ጋር መሆን ቢፈልግ ራሱ ከጊዜ ወዲህ ነገሮች ሁሉ ከተስተካከሉ በኋላ ቤለን ንጹህ ሰው እንደሆነችና እናቱ ላይም ጉዳት በፍጹም እንዳላደረሰች ያንን መድኃኒት እሷ እንዳልቀየረች ካወቀ በኋላ ያኔ ወደ ቤለን እመለሳለሁ ካለ ነገሮች ሁሉ ተበለሻሽተዋል። ሁሉም ነገር በቦታው ላይ ላያገኙ ይችላል። እዚህ ጋር ጄሪ ልጅ አርግዛለት ለሱ ልጅ አምጥታለት የልጁን እናት ከቤት የሚያባርበት ምክንያት ወይም ደግሞ ከነ ልጅሽ ከዚህ ቤት ውጪልኝ፣ እኔ ቤለንን ነው የምፈልገው፣ ቤለንን ነው ማግባት የምፈልገው ብሎ መናገር እንኳን በፍጹም አይችልም ማለት ነው። ምናልባትም ያንን ነገር ሊያደርግ ይችላል ብለን የምንገምተው ሜርሲ ለጄሪ መድኃኒቱን ሰጥታ ጄሪ ያንን መድኃኒት እንድትቀይር አድርጋት እሷ ደግሞ ያንን ነገር እሷ እያደረገች እያለ ቪዲዮ ቀርጻት በስልኳ አስቀምጣ ነበርና ምናልባትም አምነን ይህንን ነገር ከተመለከተ ለካስ አንቺ ነሽ ከሜርሲ ጋር ሆነሽ መድኃኒቱን ቀይረሽ እናቴ እንደዚህ እንድትሆን ያደረጋችሁት፣ እናቴን ለበሽታ የዳረጋችሁት፣ ስለዚህ እናቴን የገደልሻት አንቺ ነሽ፣ ለመሞቷ ምክንያት የሆንሽው አንቺ ነሽ ብሎ ማለት ምናልባትም ጄሪን ከቤቱ ሊያባራት ይችላል ማለት ነው። ነገር ግን አሁን ላይ ያንን ነገር እስካላወቀ ድረስ ከጄሪ ጋር በዚህ ሁኔታ ውስጥ መቀጠሉ ምንም የማይቀርና የማይካዱ እውነት ነው። እሷ አሁን ላይ ቤለንን አኩርፎ እሷን ማናገር የማይፈልገው ያኔ መድኃኒቱን የቀየረችው እሷ ናት ብሎ በውስጡ ስላመነና ስለተቀበለን ነው እሷ ላይ አሁን ላይ እንደዚህ አይነት መለወጥ ያመጣው። እዚህ ጋር ለምን ብለን ከጠየቅን ሜርሲ መድኃኒቱን ለመጨረሻ ጊዜ ያመጣችው ቤለን ናት። ስለዚህ መድኃኒቱን ልትቀየር የምትችለው እሷ ናት በሚል ብላለ አምነን ይህንን ስለነገረችው አምነንም የተነገረውን ነገር ሰምቶ እውነት ነው ብሎ ተቀብሏል ማለት ነው። ነገር ግን አምነን በፍጹም እንደዛ መሆን አልነበረበትም። እውነትም ስላልሆነ ሊጠረጥራቸው ይችልና ይገባ ነበር። እሷ ለመጨረሻ ጊዜ መድኃኒቱን ከወይዘሮ ሰምሃል ክፍል ብታመጣ ራሱ እንኳን የሆነ ሰው ደግሞ ከሷ ቀድሞ ገብቶ መድኃኒቱን እዛ ክፍል ውስጥ ካለበት አውጥተው ቀይረውት ይሆናል ብሎ ማሰብ በፍጹም አልፈለገም ነበር። እሷ አሁን ላይ እያሰበ ያለው ሙሉ ለሙሉ ይህንን ነገር ያደረገችው ቤለን ራሷ ናት ብሎ ነው ለራሱ የነገረውምና ያመነው። ለምንድን ነው ያደረገችው? ለምንስ ነው ወይዘሮ ሰምሃልን መጉዳት የፈለገችው? ለምንድን ነው ይህንን ልታደርግ የቻለችው? እንበድላታለች የሚለውን ነገር ማጣራትና ለምንድን ነው እንደዚህ ያደረገችው የሚለውን ነገር በግልጽ ራሱ ፈልጎ መፍታት ነበረበት። አሁን ላይ ግን የተባለውን አምኖ ከሷ ጋር ያለውን ነገር በሙሉ አቋርጧል። ወደ ቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ክፍል ይህንን ይመስል ነበር። በቀጣይ በክፍል 12 እስከምንገናኝ ቸር ያቆየን።